ብዙዎቻችሁ ሐሳብ ወይም ደግሞ በቅንጭላታችን ውስጥ የሚመላለሱ ሐሳቦች በነገ ህይወታችን ላይ ወይም ደግሞ በምናገኘው ውጤት ላይ ምንም አይነት ተጽዕኖ የሌለው ነው የሚመስላችሁ። ግን እውነታው እንደዛ አይደለም። የምናስበው ሐሳብ ዛሬ ላይ በውስጣችን የሚመላለሰው በአእምሯችን ውስጥ የተገነባው ለረጅም ጊዜ ማይንዳችን ቢልድ ያደረገበት አስተሳሰብ በነገ በህይወታችን ላይ የሚገለጥ ይሆናል ወይም ደግሞ የሚመጣ ይሆናል። አብዛኞቻችን ስኬታማነት የሚመስለን ከውጭ በመስራት በመታገል በልፋት በጥረት እንዲሁም ለረጅም ሰዓታት በመስራት ይመስለናል ብዙዎቻችን ውጤት ልናመጣ የምንችለው። እውነታው ግን እንደዛ አይደለም። ብዙ ስኬታማ የሆኑ ሰዎች እርግጥ ነው ብዙ ጥረት ያደርጋሉ፣ ብዙ ይለፋሉ፣ ይወጣሉ፣ ይወርዳሉ፣ ረጅም ሰዓታትም ሊሰሩ ይችላሉ። ግን ዋናውና ትልቁ ቁም ነገር ምንድነው? ማይንድ ሴት ነው። ውስጣችን ነው፣ አእምሯችን ነው ዋናው ነገር። በአእምሯችን ውስጥ የሚመላለሱ ሐሳቦች ናቸው ያንን ያሰብነውን እቅድ ዓላማ ሊያሳኩልን የሚችሉት። እነዚህ በአእምሯችን ውስጥ የሚመላለሱ ሐሳቦች በየጊዜው በተደጋጋሚ በአእምሯችን ውስጥ ከተመላለሱ የአንዱ የአእምሯችን ስሪት ሆነው ማይንድ ሴታችን የሆኑና ህይወታችንን የሚዘውሩት ህይወታችንን እንደፈለገ የሚያደርጉት እነሱ ናቸው ማለት ነው። አእምሮ ስራውን ማቆም አይችልም፣ አለማሰብ አንችልም ማለት ነው። ማሰብ ሁልጊዜም የአእምሮ ባህሪው ነው፣ ማንነቱ ነው። ስለዚህ የምናስበው ግን ምንድነው የሚለውን ነገር የምንመርጥለት ግን እኛ ነን። ምን አይነት ነገሮችን ማሰብ አለብኝ፣ ምን አይነት ነገሮችንስ ደግሞ አለማሰብ አለብኝ የሚለውን ነገር መወሰን የሚገባንና ቸክ ማድረግ የሚገባን እኛ ነን። ለምሳሌ ትክክለኛው ማይንድ ሴት ለመገንባት የመጀመሪያው ግልጽ የሆነ ግብ መኖር ነው። ግልጽ የሆነ ግብ ይኖርህ። ወዴት ነው የምትሄደው? ምንድነው ማሳካት የምትፈልገው? የምታሳካው ነገርስ ምንድነው የሚለውን ነገር በስርዓት ማወቅ ያስፈልጋል። ግባችንን ካወቅነውና አቅጣጫችንን ካሰመርን ሐሳባችን ሙሉ ለሙሉ ወደ አቅጣጫችንና ወደዛች ወደ ያሰብናት ጎል ስለሚሆን አእምሯችንን ከመበታተን ብዙ ሐሳብ ከማሰብ ያድነናል ወይም ደግሞ ይጠብቀናል ማለት ነው። ሌላው ውድቀቶችን ከመፍራትና ከመሸሽ ይልቅ ከውድቀት መማርን መለማመድ ነው። ይሄ አእምሯችንን ማለማመድ የሚገባ ነገር ይሄ ነው። ውድቀትን ብዙ ሰዎች ይፈራሉ። ውድቀትን ከመፍራት ይልቅ ከመሸሽ ይልቅ ትክክለኛው ነገር ማድረግ የሚገባቸው ነገር ምንድነው? ከውድቀት መማር መቻል። ከውድቀት ምን ትምህርት ይገኛል? ምንድን ያገኘሁት ነገር አለ ብለን ከዛ ከወደቅንበት ነገር ትምህርት ቀስመን የምንነሳ መሆን አለብን ማለት ነው። ይሄ ሌላው አእምሯችንን ወይም ደግሞ ማይንድ ሴታችንን ቢልድ የምናደርግበት መንገድ ነው። ከዛ በተጨማሪም ደግሞ ተነሳሽነት ወይም ደግሞ ሞቲቬሽን እና ዲሲፕሊን ሊኖረን ይገባል። ለምሳሌ ማንኛውንም ነገር ለመስራት ሞቲቬሽን ያስፈልግም የሚሉ ሰዎች አሉ። እኔ ከነዛ ውስጥ አይደለሁም። ሞቲቬሽን በጣም ያስፈልጋል። ብዙ የተሰበሩ ልቦች አሉ፣ ብዙ የተሰበሩ ሰዎች አሉ፣ ወድቀው የቀሩ ሰዎች አሉ። እነዛን ሰዎች ለማስነሳት የግድ ዲሲፕሊን አይደለም ያስፈልጋቸው። የት ደርሰው ነው ዲሲፕሊን? ምን አይነት ስራ ሰርተው ነው ዲሲፕሊን ሊሆኑ የሚችሉት? ሞቲቬሽን ነው የሚያስፈልጋቸው። ትልቁ መድኃኒት ሞቲቬሽን ነው። መጀመሪያ የሰው ልጅ ከተሰበረበት ከወደቀበት መነሳት አለበት። ከተነሳ በኋላ ነው በሂደት ውስጥ ዲሲፕሊን ሊገነባ የሚችሉ። ተነሳሽነት ሊኖረን ይገባል። ከዛ በኋላ ዲሲፕሊን ይመጣል ማለት ነው። ከዛ በኋላ በስራችን ላይ ዲሲፕሊን መሆን እንችላለን። ስለዚህ ዘራይት ማይንድ ሴት መገንባት ከውጭ ለምናመጣው ነገር ወይም ደግሞ ያንን ነገር ያሰብነው ነገር አቺቭ ለማድረግ ትልቁ መሳሪያችን ነው። አስተሳሰባችን ሳይስተካከል ማይንድ ሴታችን በፖዚቲቭ በሆነ መንገድ ቢልድ ሳይደረግ ያሰብነውን ነገር ማሳካት አንችልም። ይሄ እርግጥ ነው። ብዙዎቻችሁ ብዙ ሰዓት ትሰራላችሁ፣ ብዙ ነገር ታደርጋላችሁ፣ ብዙ ነገሮችን ትለፋላችሁ። ግን ማይንድ ሴታችሁ በስርዓት ስላልተገነባ፣ ትክክለኛ ማይንድ ሴት ስላልገነባችሁ፣ ለዛ ለምታስቡት ነገር ትክክለኛ ማይንድ ሴት እስካልገነባችሁ ድረስ ያሰባችሁት ነገር መሳካት አይችልም። ስለዚህ የመጀመሪያው ነገር ምንድነው? አእምሯችሁን ፖዚቲቭ በሆኑ ሐሳቦች መገንባት ያስፈልጋል። ትክክለኛውን ማይንድ ሴት መገንባት ያስፈልጋል። ስለ ማይንድ ሴት ሰፋ ያለ ቪዲዮ ከዚህ በኋላ ሰራላችኋለሁኝ። ለዛሬው ይህን ይመስላል። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።